ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለ በሰጭ ስትጎንደሉ ማለች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አከፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቤ ሲመቻችሁ ቢያንስ 3000 ላይክ እንድትገጩትና ሐሳቦቻችን ብዙዎች ጋር እንዲደርስ እንድታረጉበትና ጠይቃችኋለሁ። ዛሬ ድሚዛናችን ዘላችሁ የመጣነው ሶበር ዜና ነው። እንግዲህ ጀሩሳሌም ፖስት እንደገና ታይምስ ኦፍ እስራኤል እንደዘገቡት ከሆነ አሜሪካ ከዚህ ጦርነት እያፈገፈገች የምትሸሽ ከሆነ እስራኤል ብቻዋንም ቢሆን ኢራንን ትገጥማለች የሚል ሐሳብ እያንጸባረቁ ነው። እነዚህ ትልልቅ የእስራኤል ሚዲያዎች እንደዘገቡት ከሆነ እንግዲህ ከነገ ወዲያ የኔታንያሁ ወደ አሜሪካ ይሄዳል። የመጨረሻ የሚባለውን ውይይት ያደርጋል። ኢራን ከ300 ኪሎ ሜትር በላይ ቦሊስቲክ ሚሳኤሎቿ እንዳይወነጨፉና ጉዳት እንዳያደርሱ እንድታግድልኝ። አሁን ትልቁ ልመና ከሄከ ነው። ትልቁ ልመና አንደኛ ዩራኒየም ታስረከ፣ ሁለተኛ ይሄ ቦሊስቲክ ሚሳኤል እጅግ በጣም አደገኛ ሆነው ቢያንስ 300 ኪሎ ሜትር በላይ አይሂድ። አስብ፣ አንተ ከሆነ ሰው ጋር እየተደባደብክ እሺ ቦክስ አትምታኝ፣ በካልቾም አትምታኝ፣ በቃ በቴስታ አትምታኝ። ኢራን ቃል እየተጠየቀች ያለችው እኮ ነው። እንደ ሊባኖስ እንደ የመን እንደ ሶሪያ በፈለግን ሰዓት ሄደን እንቆጠቅጣለን። እስራኤል ትዝ ሲላት እንደ ሊባኖስ ኢራንን ትቆጠቅጣለች። ኢራን ደግሞ እጇንም እግሯንም አጣምራ እንደዚህ ብላ ቁጭ ትበልልኝ። እምቢ ካለችው ደግሞ እኔ ብቻዬንም በሆን እወጣዋለሁ ነው። እንዴት ነው እናንተ ይህን ሁሉ መሳሪያ ይህን ሁሉ ኒክለር በሺህ የሚቆጠር ኒክለርን ታጥቃችሁ እንደ 5 ፍሬ 10 ፍሬ እንኳን ኢራን ኒክለር ብትይዝ ምን ችግር አለ ከተባለ ሙስሊም ነው። ሙስሊም አሸባሪ ነው፣ ገዳይ ነው። እንዲህ ያለ መሳሪያ እነሱ ሊይዙ አይችሉም። አያያዙንም አያውቁበትም እኮ ነው የሚላቸው። በድፍረት እንደዚህ ነው የሚላቸው። አይችሉም። ምን ያውቃል? እነዚህ ተመራምረው እዛ ቴክኖሎጂ ሊደርሱ ይችላሉ። ዓለምን ያስደነቀ እውቀት ላይ ደርሳል። ነገር ግን አይገባቸውም። በእነዚህ እጅ ኒኩለር የሚሰጣቸው ህዝቦች አይደሉም ነው የሚለው። ይሄ ነው ይሄ ሂፖክራሲ፣ ግብዝነታቸው ለ10 ዓመታት ለ40 ለ50 ዓመት ኢራን በኢኮኖሚ እንድትደቅ ተደረገ እና አሁን እኔ ብቻዬን በሆነ ዋጋለሁ አልለቀቅም። ይሄ ነገር ዛሬውን ሱሪ ባንገት ትራምፕ እኮ ዶብሮታል ነው ያሉት እኮ ዶብሮታል አልፈለገም። ፍላጎቱ የእስራኤል መንግስት ከዕለት ዕለት ጫናውን ቢጨምርም ትራምፕ ግን ፈርቷል። ለምን? የሚመጣው ቀውስ አደገኛ ስለሆነ ነው። እና አሁን ከተማ ላይ ስትንቀሳቀሱ አይታችሁ ከሆነ እነዚህ በጣም ውድ መኪና የኤሌክትሪክ መኪና የያዙ ሰዎች ታክሲዎችን፣ ላዳዎችን ምናምን ይፈራሉ። በቃ እንደዛ አድርጋችሁ ያዙት። በቃ አሁን እንዴት አድርጋችሁ ተወስዳላችሁ? የኢራንና የአሜሪካ ጉዳይ ለዚህ ለ20 ሚሊዮን ብር ኤሌክትሪክ መኪና ይዘህ ከላዳ ጋር እንደማጋጨት ማለት ነው። ብረት በብረት ነው ይደፈጥጣል። እና እሱ ምንም አይሆንም። ያው መኪናውም የተጎዳ ስለሆነ መጀመሪያ ኢራን በኢኮኖሚ እምሽክሽክ ብላ ስለተጎዳች ብዙ ዋጋ ስለከፈለች ለምን ዓለም በአናቱ አይተከልም እንቁጠም ነው የምትለው። አሁን አሜሪካ ደግሞ ደልቀቅ ያለ ጽድት ያለ ኑሮ ነው ያላት እና ይሄን ያህል ክብር የሚነካ አሁን ሞልቃቆች ናቸው። ጭንቅ አይችልም እኮ አውሮፓ ነች። እና መያዝ ያለበት ሐሳብ ምን የሚለው ነው? በአጠቃላይ ለነዚህ ሙስሊሞች መሳሪያ አያስፈልጉም፣ አሸባሪ ናቸው፣ ገዳዮች ናቸው ነው የሚለው። ታዲያ ሙስሊም ገዳይ ከሆነ ከሳዑዲ አረቢያ ጋር $1 ትሪሊዮን ለምን አብረህ ትሰራለህ? ለምን ከግብፅ ጋር ቂጥ ገጥማችሁ ሽርጉድ ታወዛላችሁ? ከኳታር ጋር $1 ትሪሊዮን ቢሊየንስ ኦፍ ዶላርስ ግንኙነት አላቸው ከማዕት አረብ ህዝቦች ጋር። ለምን ኢራን ሲሆን ብቻ ነው እስልምና ትዝ የሚላቸው? ሶሪያ ሲሆን ብቻ ነው? ሊባኖስ ሲሆን ብቻ ነው እስልምና አሸባሪ የሚሆነው? ለጥቅማቸው ሲሆን ይጠቀማል። ይጎርማል። ለዚህ ሂፖክራሲ ያቻ ለዚህ ለጉብዝነት ታቸከ ተአምር። ቻይና እርኩስ ዘራፊ አገር ትዘርፋለች። ከቻይና ጋር ምንም እንዳትገናኙ ይላል። አሜሪካና ቻይና ግን $200 ቢሊዮን ኢንቨስትመንት ውል አላቸው። እስካሁን ቢያንስ አሜሪካ ውስጥ ቻይኖቹ $260 ቢሊዮን አፍስሷል። በጣም በሚገርም ሁኔታ ማለት ነው። ቻይኖቹ ካናዳ $60 ቢሊዮን አፍስሰዋል። ኢንቨስትመንት ማለት ነው።
ቻይኖቹ እንግሊዝ አገር ሂደው $100 ቢሊዮን አፍስሰዋል። ኢንቨስትመንት ማለት እኛ ሀገር 8 ቢሊዮን ነው። ምን ይለናል? ሊዘርፋችሁ የመጡት ይላል። ከማን ጋር እንስራሽ? ሙስሊሙ አሸባሪ ነው፣ ገዳይ ነው፣ በጥባጭ ነው ይላል። ቻይኖቹ ዘራፊ ናቸው፣ ወንበዴዎች ናቸው፣ አታላዮች ናቸው ይላል። እነሱ ግን ከሙስሊሞቹም ከቻይኖቹም ጋር በቢሊዮን በትሪሊዮን ዶላር አብረው ይሰራል። አይተሃል የሚሰሩትን ነገር። እኛን ለማጀዘብ እጅግራችን ታስሮ ፈዘን ደንዘዘን እንድንቀር አይምሯችን እንዳንጠቀም ለራሳቸው ጊዜ ሲሆን አሁን እንግዲህ ቻይና ጋር $200 ቢሊዮን በላይ ብያቻለሁ። እሱ ኢንቨስት ያደረጉት ነው። ቻይኖች 1 2 3 4 ብለው ፋብሪካ የከፈቱበት፣ መንገድ የሚሰሩበት፣ ሆስፒታል የሚሰሩበት አሜሪካ ውስጥ ሄደው ቻይና እየተመረተ ወደ አሜሪካ መሄዱን ስፍር ቁጥሩም አይታወቅም። እያንዳንዱ አሜሪካዊ የቻይና ልብስ ይለብሳል፣ የቻይና ስልክ ይይዛል። እያንዳንዱ አሜሪካዊ የቻይናን አፕሊኬሽን ይጠቀማል። እያንዳንዱ አሜሪካዊ የቤቱ ዕቃ በሙሉ ከቻይና ይመጣል። እኛን ምን ይልናል? እንዳትነካኩ ከነዚህ ጋር ይላል። ለምን? እኛ ቆረቆን እንደች ስለማንን ስለማናስብ እነሱ የጫኑብንን ሁሉ እንውጣለን። ችግር ይሄ አትነካካ ከነዚህ አረቦች እነዚህ ሙስሊሞች ይላል። እነሱ $1 ትሪሊዮን ሂዶ ይሞዳሞዳሉ። እነዚህ ቻይኖች እነዚህ ርኩሶች በቃ እኛም ደግሞ ጭንቅላታችን ገብቶ የወጣ ነው ከአገልግሎት መስጫ ክልል ውጭ ሆናል። እውነት ነው። ይሄ ፈረንጅ ነጭ ሰው እየተናገረ ይላል። በጣም ችግር ነው። በጣም እጅግ በጣም ከባድ። ይሄ እኛ ያለንበት ድንዛዜ ነው የሚያመለክተው። እና በፊልሞቻቸው በቀልድ እንኳን ምንድነው የሚያደርጉት? ሙስሊም ጆሎቢያ የለበሰ ሙስሊም፣ ሳምሶናይት የያዘ ሙስሊም ሳምሶናይቱን ሰው ላይ ወርውሮ ሲሮጥ ፈረንጁን ይሮጣል። ይሄን ያደረጉበት ምክንያት ምንድነው? ፎቢያ እንዲመጣ ሙስሊሞችን ዓለም እንዲፈራ፣ እነዚህ አሸባሪዎች ናቸው መጥፎች ናቸው እንዲሉ። ለጥቅማቸው ግን ሲሆን ግን ሳውዲ አረቢያ ሄደው እግር ይልሳል። ለጥቅማቸው ሲሆን ግን ያሾረጉዳል። እንደዚህ ጭራቸውን እየቆሉ እንደዚህ እያደረጉ እንደዚህ እያደረጉ ጭራቸውን ይቆላሉ። ኳታር ለምታክል ሚጢጢ ሀገር እኮ አውሮፓ በሙሉ ያሾረጉዳል እኮ። ለነ ኩዌት እኮ አውሮፓ ሁሉ ያሾረጉዳል። አሜሪካ ሁሉ እኮ ታሾረጉዳለች። ለእኛ ሲሆን ግን ሙስሊሞች እነዚህ መጥፎች ናቸው ይላል፣ አሸባሪዎች ናቸው ይላል። እና በጣም ነገር እየወሰብሰብ ያለ ነው ወገኖቼ። ያው የኛ ያለንበት የጭንቅላት ሁኔታም ይወስነዋል። በእርግጥ እነሱ የሚያጠጡት እነዚህ ገና ክፉ ዶጋ አያውቅም። አፍሪካ ህዝብ ከካም ደሃ ነው ብለው ነው እኮ የሚነግሩት። ይፎኩታል አፍሪካ ህዝብ ይላል። የኛን ወርቅ፣ የኛን አልማዝ፣ የኛን ዩራኒየም፣ የኛን ማዕድን ግን ይዘርፉታል። ለምን? እድሜ ለደነዘዝ የአፍሪካ መሪዎች የሆነና አፍሪካ በዘመናዊ መልኩ ቀኝ ግዛት ውስጥ ገብታ ሀብቷ፣ ንብረቷ፣ ዶላራም ሀብቷ ሁሉ እየተዘረፈ ነው። ከመጋረጃው በስተጀርባ ምንድን ነው የሚባለው? አውሮፓ አፍሪካን ረድቶ ቀለብ ሰጥቶ ስንዴ ሰጥቶ አሁን ረሃቡ ደህና ናቸው ይላሉ። የለማ እኛ የለንም እኮ ይሄ የለም እኮ መጫቻ እኮ ነው፣ መቆለጃ እኮ ነው። የነሱ ሂፖክራሲ የነሱ ጉብዝነት እንደዛ ነው። እና ኢራኖቹ የዘመናት ማዕቀብ ጅራፍ አለበጎራቸውም ቁጥር 1 ናቸው። በባሊስቲክ ሚሳኤል ምርት ዓለም እጁን በአፉ ጭኖ እስኪደነቅ እስኪደመም እስኪገረም ተጨነቀ። ከወገኖቼ ጠላቶች ይጨነቅና አስጨነቃቸው። ተጨነቀች ከአሜሪካ እንደምን ልሁን ለነዚህ ያለ በቃ ኦራል አሮጌ ኦራል በላቸው። በቃ አሁን አሮጌ ኦራል አይተዋል። ግብዳ ይሄ በደርግ ጊዜ የገባ ኦራል አለ። አሁን እሱ ቪኤትን ብታመጣ ይጨፈድዳል። የ40 ሚሊዮን መኪና ብታመጣ ይጨፈድዳል። ብረት በብረት ነው። አሁን ኢራኖቹ እንደዛ ነው። ኦራል በላቸው በቃ ኦራል። ስለዚህ አሜሪካ ከዚህ ኦራል ጋር መኪናዋ ዘመናዊ መኪና ያዘ ሰው መንገድ ይለቃል። ለዚህ ነው የትኛው። ስለዚህ መታወቅ መቻል አለበት። ይሄ ጥንቃቄ ያስፈልጋል። እና ይሄን አሜሪካኖቹ ቢሸሽም እስራኤል ረባካች ስለ እግዚአብሔር ነው እንቅጠም እያለችን የሚሆንም አይመስልም። ምክንያቱም አንድ የሳት ከለኮስኩ በኋላ ምንም ጥያቄ የለም። ሳውዲ ተሰ ይሄ ሳውዲ ዱንዞዛች ከነ ሳውዲ አሁን ኢራንን የሚገጥም ህዝብ ነው እንዴ? ቤት አቅም ምን ሲሰሩ ኮርመ እስክስታ ላይ ከነ ያለ ሳውዲዎች ኢራንን የሚሰሩ እንደማስደብ እንደማንጓጠጥ እኮ አይደለም። ግጥሚያ ላይ ሲገባ
እንኳን ኢራንን ሁቲንም ላይችሉ ይችላሉ። ሳውዲዎች ብለው መሳሪያ ባከማቻ አይደለም እና እስራኤሎችን ገጥማለን ብለዋል። የምናየው ጉዳይ ይሆናል። ይሄን አስተው ነው። ሲሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ። ፒስ